መሳሪያቸው ውሸት ነው። የእስልምና ትልቁ ዶግማው፣ ትልቁ መሰረቱ፣ ፋውንዴሽኑ ውሸት፣ ፕሮፓጋንዳ፣ ሐሰት ወሬዎችን ማሰራጨት ስለሆነ ይሄንን ምንድነው ዘወትር እስልምና ሰዎች ወደ እስልምና የመጡ ነው የሚል ናሬሽን ይተርካሉ ዘወትር ማለት ነውና ከዛ ውስጥ ምንድነው አንዱ የገዛ ሙስሊሞችን የገዛ እህት ወንድሞቻቸውን በክርስቲያን ፕሮፋይል ያስደርጋሉ፣ ስማቸውን የክርስቲያን ስም ያስደርጋሉ። ከዛ በኋላ ደግሞ ምንድነው ላይቫቸው ላይ ካስገቡ በኋላ እስልምና ልቀበል ነው ይላሉ፣ ሻሃዳ ይዛሉ ማለት ነው። እነዚህ ግን አስቀድመው ጽድት ያሉ ሙስሊሞች ናቸው። ይሄ እለት የሙስሊሞች የውሸት ቲክቶክ ላይ እንዲቆዩ ያደረጋቸው ነገር ይሄ ስለሆነ ማለት ነው። ምንድነው የሚከተላቸውን ያጃጅላሉ፣ ያጭበረብራሉ። በጣም የዋህ ሙስሊሞች አሉና ያ እውነት መስሎ ስለሚታያቸው ማለት ነውና ይህንን የያዙበት እነዚህን የዋህ ሙስሊሞች ከእስልምና እንዳይወጡ አንቀው የያዙበት ምንድነው ውሸት ስለሆነ ማለት ነውና ይችና አይተን እንመለስ አንዴ። አንላ ኢላሃ ኢላላህ ማዕዶት ነው የሚለው እንግዲህ ስሟ ዩዘር ኔሟ የሚሆንና ስሟ ማን ነው? ማዕዶት ነው። ኢንሳ የምን የኢትዮጵያው ኢንሳ ኢናስ ምናምን ኦር ሳምቲንግ እንደዛ ብሎ ያወጣችው። ቅድስት አለሽ አለ ቅድስት ፈልጓት ከማይሰው ካጣ ብቻኛውን ብቻንም ቢሆን ወላችኛው ለማንም ያዝልኝ እስከምትልኝ ከዚህ በኋላ ስለ ካዋርዷቸው ለየቀማቸው ምስሉ ላይ ሶስቱን እንዳታደርጉ ሼር ኮፒ ሊንክ ያደረጋችሁ እነዚህ ናቸው እንግዲህ ሙስሊሞች ተብለው ክርስቲያኖች ናቸው ተብለው ሻሃዳ እየያዙ ያሉት ማለት ነው። ጌጥ አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰላም። በልብ ያለው ጌጥ ምንድነው ከተባለ መሐመድ የሚወድ ክርስቲያን የለም ብለህ ነው አንተ? ነብዩ መሐመድን ብሎ ይወዱ እንጂ ክርስቲያን ናቸው እነኚህ፣ በጣም ክርስቲያን ናቸው። አክቹዋሊ ሁሉም አሁን ላይ ጭንቅላት የሌለውን አህዮች ጭንቅላት የሌለውን ስለሚከተሉ ክርስቲያኑ ነቄ ነው። የትኛውም ክርስቲያን አሁን የሚታለለ ያለ አይመስለኝም በእነሱ ሻሃዳ በሚል ድራማ እለት እለት እንደዚህ ስለምናሰጣው የሚታለላለ እንዴ? በአህዮች ጭንቅላት በሌለው የሚያመልኩ አህዮችን በእነሱ ድራማው የሚሸወዳል። እንደዚህ ሻሃዳቸውን በየቀኑ እያሰጣን እኔ ለነሱ አይሳቀቁም ወይ? ባይዘ ትናንትና በተለይ በጣም ትልቅ ስራ ተሰርቷል። ይሄ ድራማቸውን ብዙ ሰው ነው በቃ በጣም ያስጠላኝ ነገር ከነሱ የሚለው ድራማቸው በጣም ባይዘ በጣም ብዙ ሰው ከእስልምና ሰሞኑ ወደ ክርስትና መጥተዋል። ያው ወደ ትምህርት ልከናቸዋል። ወደፊት ሪቪል ያደርጋሉ ራሳቸውን ከፈለጉ። ዋናው እኛ ድነታቸውን ማግኘታቸው ነው። በጣም ብዙ ሰዎች ትምህርት ፈልገው መጥተዋል። ወደ መምህር የላክናቸው ወደ መምህራኖች እንደነሱ አንድ ሰው መጣ ሁለት ሰው መጣ ሳይሆን በሚሊየን ሙስሊም ጋር ገብተናል። በሚሊየን ሙስሊም ጆሮ ውስጥ ደርሰናል። 5 ሰው መጣ 20 ሰው መጣ ኦኬስ ያውም የራስን ሰው ሻሃዳ የምታስይዘውን የራስን ሰው እንዲህ ድራማ የምትሰራውን ሚሊየንስ ጋር ገብተናል። በትንሹ በመቶ ሺዎችን ከእስልምና እንዲጠራጠሩ አድርገናል። በሺዎች የሚቆጠሩ ደግሞ እስልምና ሐሰተኛ ነው እንዲሉ አድርገናቸዋል። ሰሞኑን ብቻ ማለት ነው፣ በዚህ ሳምንት ብቻ ሚሊየን ህዝብ ጋር ደርሰናል። በሚሊየን ህዝብ ጋር ገብተናል። ባይዘ የኔ ላይቭ ብቻ የኔ ብቻ 2 ሚሊዮን ሰው ነው ያየው ቲክቶክን የዛለታ ታውቃለህ ክርስቲያን። የመጀመሪያው ወደ 600 ሺህ ምናምን ነው 700 ሺህ። ሁለተኛው ግን 1.600 ሺህ ያየው ማለት ነው። ሚንስ ወደ 2 ሚሊዮን ሰው ተከታትሎኛል እኔ ጋር ብቻ። በሱ ጋርም ደግሞ እንደዛው ከተከታተሉት በዛ ላይቭ ላይ ብቻ ወደ 4 ሚሊዮን ሰው አዳምጦናል ማለት ነው። ወደ 4 ሚሊዮን ህዝብ ላይቫችንን ሰምቶት ነበር።
ኔት 2 ሚሊዮን ሰው አዳምጦናል ቢባል እንኳን ከዛ ውስጥ 1 ሚሊዮን ሙስሊም አትሊስት ሰምቶናል ማለት ነው። በሌሎች ፕላትፎርሞች የተላለፉትን ተዉትና በፌስቡክ ላይ ዳውንሎድ ተደርጎ የተጫኑት ቲክቶክ ላይ ዩቱብ ላይ የተሰራጩትን ተዉት። ይሄ ስወጣ አንደኛው ላይ የመጀመሪያውን ትተ ነው። ይሄንኛው 1.6 ሚሊዮን ሰው እኔ ጋር ብቻ ማለት ነው። አብዛኛው እኔ ጋር ደግሞ የሚያደምጡት ሙስሊሞች ናቸው። በቴሌቪዥን ፕሮግራሞቻቸው ላይ አስተላልፈው እንትን ብለውታል፣ ምላሽ እንሰጣለን ብለው ደርሶ ማለት ነው። በተለያዩ ቴሌቪዥን ፕሮግራሞቻቸው ላይ በየመስጊዳቸው ላይ አጀንዳ ተደርጎ ተነስቷል። ተቆራርጦ በቲክቶክ ተሰራይቷል። አይ ቲንክ የውስጢና ጋር ትልልቅ እይታዎች ያየው መሰለኝ 500 ሺህ ወደ 1 ሚሊዮን የሚቀርቡ እይታዎችን አይቻለሁ ይመስለኛል። እንግዲህ አስበው ምን ያህል እንደሄደ ማለት ነው። የተቆራረጡ ቪዲዮዎችም ብዙ ሚሊዮን ሙስሊሞች ጋር ደርሰናል። ሚሊየንስ ሙስሊሞች ጋር ገብተናል። አብዛኛው ደግሞ እንዲህ ተንገዳግዶበታል። ጭንቅላት የሌለው እግር የሚለው ነገር አይምሯቸውን በርዟቸዋል። ፍጡር መሆኑን በግልጽ ያሳየንበትም ገብቷቸዋል። ስለዚህ ብዙ ሚሊዮን ሙስሊሞች ጋር ደርሰናል። በመቶ ሺዎች በትንሹ የሚቆጠሩ ሙስሊሞች ያሉበትን ቆመው እንዲያስቡ አድርገናል። በትንሹ በሺዎች የሚቆጠሩ ትክክል እንዳልሆነ እንዲረዱ አድርገንበታል። ብዙዎች እኛ ጋር እንኳን መጥተው ክርስትናን መማር ፈልገው ወደ መምህር ልከናቸዋል። ወደ መምህራን በትነናቸዋል። እንደነሱ አንድ ሰው ሁለት ሰው ፕሮፋይል እያደረግን ሙስሊሞችን መልሰው ሙስሊሞችን እዛው ሻዳ እንደሚያስይዙት ድራማ የምንሰራ ሰዎች አይደለንም። እኛ እንደዛ አይነት ስነ ልቦና ስለሌለን አደባባይ ላይ እንደዚህ ድራማ በመስራት ሜይ ቢ ጊፍትና ፎሎ ልታገኝ ትችላለህ። ሰዎች እኛ ድነት እንዲያገኙ ግን መማር እንዳለባቸው እናምናለን። ዳሴት ከዛ ውጭ ግን ጌታ ይርዳቸው፣ ማስተዋሉን ይስጣቸው። እነሱም ድራማ ይስሩ፣ እኛ የምናዋርዳ ያው መዝናኛችን ስለሆነ ኢንትሮ መግቢያችን አሪፍ ነው አይደለ? ለመግቢያ ማድመቂያችን ይሆናሉ። መዝናኛችን ስለሆኑ ውብ አህዮች መዝናኛዎቻችን ናቸው ለእኛ። ኦዲየንሶቻችን ያው እንዳይደብራችሁ ነው የምናሳያችሁ እንዲሁ እንደ መዝናኛ እንጂ ታውቁታላችሁ። ኦልዌይስ ድራማ እንደሚሰሩ ታውቁታላችሁ። በምን መግቢያችን ላይ እንደዚህ ረገጥ አድርገናቸው ስንገባ እኛም ደስ ይለናል። ደስ ስለሚለን ነው። በተቻላችሁ መጠን ቲክቶክ ላይ ያለ ማህበረሰብ ባኗል ሁሉ፣ ፌስቡክ ላይ ግን በትኑት። ፌስቡክ ላይ ሻዳ ያዙ የተባሉትን እንዳለ በትኑት። ፌስቡክ ላይ ይቀራል አይ ቲንክ ይመስለኛል። ክርስቲያን የቲክቶክ ማህበረሰብ አብዛኛው ማለት ነው ተደራሽ ሆኗል። ይሄ ነገር ድራማቸው፣ ሀሰታቸው በደንብ ተደራሽ ሆኖ ብዙ ሰዎችም ቪዲዮ ሰርተዋል። በነገራችን ላይ እኛ ብቻ አይደለንም። እጅግ በጣም በርካታ ክርስቲያኖች ማንጠብቃቸው ማናያቸው ክርስቲያኖች እንኳን የሙስሊሞች ድራማ እያሉ እነዛን ላይቭ ሪከርዶች ሪያክሽን ሰርተውባቸዋል። ዩቲዩብ ላይም ያስተላለፏቸዋሉ እና ቲክቶክ ላይም በጣም በብዛት ተለቋል። ግን ዩቲዩብ ላይ የተወሰነ አነስተኛ ነው እንትኑ ተደራሽነቱ። ፌስቡክ ላይ ትንሽ አነስ ያለ ነው። ፌስቡክ ላይ እንደዚህ አይነት ድራማዎችን ስታዩ ሙስሊሞች ዕለት ዕለት ድራማ እንደሚሰሩ ልቀቋቸው ማለት ነው። አንድም እይታ አይኖራችሁ፣ ሁለትም እይታ የፎሎወሮቻችሁ ያን ያህል ማተር እንዳያደርጓችሁ ፌስቡክ ያላችሁ ማንኛችሁ ማለት ነው ሴፍ የምትሆኑበትን መንገድ ፈልጋችሁ ሙስሊሞች በጣም ሀሰተኛ ውሸታሞች እንደሆኑ እነዛን ቪዲዮዎች መልቀቅ ትችላላችሁ። እሺ፣ ከዛም ሞር ተደራሽ እናንተ በምትለቁት ብዙ ሰዎች ወደ ድነት ሊመጡ ይችላሉ። ምክንያቱም እኛ ከምናስተምረው ባልተናነሰ እነኚህ የድራማ ቪዲዮዎች በጣም ተጽዕኖ አላቸው። እኛ ከምንናገረው በላይ ኡስታዞቻቸው ድራማ ይሰራሉ ብለን የምናሳየው ነገር ትልቅ ተጽዕኖ አላቸው። እኔ ዕለት ዕለት ከሚደርሱ መረጃዎች ነው። ከእስልምና የሚወጡ ሰዎች አብዛኛውን ከምናስተምራቸው ባልተናነሰ ኡስታዞቻቸው ላይ በምንይዘው በሚሰሩት ፋውል በሚዋሹት በዛ ነው የሚወጡት። የምንናገረውን ጆሯቸውን ደፍነው አንዳንዴ ዝም ብለው ያዳምጧቸዋል። ግን የሚሰሩትን ድራማ ስናሳይ እንደዛ ነው እንዴ ብለው የሚወጡት በዛ ስለሆነ በተቻላችሁ መጠን ቲክቶክ ላይ የሚለቀቁ ቪዲዮዎች አንዳንዴ በሪፖርት ምናምን ስለሚጠፉ ፌስቡክ ላይ በትኗቸው፣ ድራሞቻቸው በደንብ ሰዎች እንዲያውቁት ማለት ነው። ይሄ ክርስቲያን ፌስቡክ አካውንት ነው። ክርስቲያንም ፎሎ አድርጉት እና እንደዛ ነው። ወደ ቶፒካችን መመለስ እንችላለን።
ሚዩት ነው። ሶሪ ያ ይሄም የፌስቡክ ኦፊሻል ቻናሉ ነው። መልእክቶችን በዛ ስለሚያስተላልፍበት ጽሁፎችን፣ ዕለታዊ ጉዳዮችን፣ ወቅታዊ ጉዳዮችን በዛ ያስተላልፋል እና ይሄንን ፎሎ ያላደረጋችሁ ማለት ነው ፎሎ አድርጉ። ይሄ ደግሞ የኔ ነው። ምናልባት ይህንንም ፎሎ ማድረግ ትችላላችሁ። ወደ ርዕሳችን መግባት እንችላለን። መልካም። የዛሬ ቶፒካችን የሚሆነው ምንድነው? እሱ ሰሞኑን እንግዲህ የአረፋ በዓል ደርሷል። ከዚህ ጋር በተያያዘ ከአረፋ ጋር በተያያዘ የምንመለከተው ይኖራል ማለት ነው። እንግዲህ በአረፋ በዓል የሚከበር ትልቅ የእርድ በዓል ነው እንደ ሙስሊሞች። ይሄ በዓል ላይ ትልቅ የእርድ በዓል እንደመሆኑ አንድ ከቀኖች ሁሉ ትልቁ ቀን ተብሎ ይከበራል። አላህ ወደ ፍጡራኖቹ ወደ እነሱ በጣም ቅርብ ሆኖ የሚመጣበት ቀን ነው ተብሎ ይታመናል። ይህንን እንግዲህ ዋብዮቹ እንዴት ያምኑታል? አባሾቹ ውስጥ እንዴት ነው የሚያምኑት? ምክንያቱም አረፋ ተራራው ላይ ነው አላህ ቀርቧቸው ወደ እነሱ ጋር የሚመጣው ወይንስ ቤታቸው ላሉትም ይመጣል የሚለውን እንመለከታለን። የአረፋ ቀንስ ስፔሻል የሆነበት ምክንያት ምንድን ነው የምንመለከት ይሆናል እና መሰል የተለያዩ ጥያቄዎች ይኖሩናል ከአረፋ ጋር በተያያዙ ማለት ነው። እንደ መጽሐፍ ቅዱስ እንግዲህ አብርሃም ልጁን እንዲሰዋ ወደ ሞሬ ተራራ ዞበት ሄደው ታሪክ አለ። እሱን ነው ቀንጨባ አድርገው ወስደው የአረፋ ቀን ብለው የእርድ በዓል ብለው የሚያከብሩት። ከዚህ ጋር በተያያዙ የተለያዩ ነገሮችን የምንመለከት ይሆናል ማለት ነው። ክርስቲያን ያ እንግዲህ በእስልምና ከሚከበሩ በዓላት አንደኛው የአረፋ በዓል ነው እና የአረፋ በዓል በነገራችን ላይ ሙስሊም ወሃቢዮችና አህባሾች ማለት ነው አላህ ላይ ባላቸው እይታ ብቻ አረፋን የተለያየ በዓል እንዲያደርጉት ይገባቸዋል። ምክንያቱም ዋሃቢዮቹ ማለትም እነዚህ ሊትራሊስት የመጣውን እንቀበላለን ማለት ነው ብለው የሚናገሩ ሙስሊም ሴክቶች ማለት ነው የአረፋ ቀን አላህ ይወርዳል ብለው ያስባሉ። የአረፋ ቀን አላህ ይቀርበናል ብለው ያስባሉ። ስለዚህ ሙስሊሞች ወደ አረፋ ሲሄዱ ማለት ነው መካ ውስጥ የሚገኘው ተራራ ላይ ወደዛ ሲሄዱ አላህ ወደዛ ተራራ ይመጣል ብለው ያስባሉ ማለት ነው። አህባሾች ደግሞ ነው አላህ በፍጹም መምጣት መሄድ የሚባል ነገር አይነገርለትም የሚሉ ስላሉ ስለዚህ እንዴት ነው እነዚህ ሰዎች በዚህ እንኳን ተለያይተው ይሄንን አረፋ አንድ የኛ ተመሳሳይ በዓል ነው ወይ ማለት ይችላሉ? ምክንያቱም ወሃቢዮቹ ያንን ሲፈጽሙ ያንን አምልኮ ሲያደርጉ አላህ ይመጣል ብለው ስለሚያስቡ ማለት ነው ስለሚያምኑ አላህ መጥቶ እነሱን እንትን ስለሚላቸው ማለት ነውና ይሄስ በሙስሊሞች በሁለቱ መካከል ያለው ልዩነት እንዴት ይታያል የሚለውን ሁለቱንም እናናገራቸዋለን ማለት ነው። ይመጣል የሚሉ አሉ። እንዲሁም ደግሞ የተለያየ እንትኖች አሉ። ብቻ ይህንን የምንዳስስ ይሆናል ማለት ነው። እነኝህን ቶፒኮች አንስተን እንመለከታቸዋለን ማለት ነው። ቃል እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና ቆያችሁን። ቡስ ሰላም ብያለሁ። ፎይ ክርስቲያን ሰዒድ አፍራህ ከስርም ያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ሰላም ብያለሁ። እኔም ሰዒድ አፍራህ ሁላችሁንም ሰላም ብያለሁ። ኦኬ መልካም። አፍራ ሰዒድ አረፋ መቼ ነው የሚከበረው? የአረፋ በዓል ሰዒድ የአረፋ በዓል መቼ ነው? ወይ ማክሰኞ ወይ ሮብ። ማክሰኞ ወይንም ሮብ። የአረፋ በዓል ማለት ምን ማለት ነው? ምን አስመልክቶ ነው የሚከበረው? እኔ ዛሬ የመጣሁት ለሌላ ጉዳይ ነው። ያለፈው ሁሉ በቃኛ ጥያቄ ሳይሆን ዛሬ የመጣሁት ለሌላ ጉዳይ። ጠዋት እነ ቃል ጋር ገብቼ ነበር ላይ የለህም ነበር። ሬድ አንተን ፈልጎ የመጣው ቦስና
ጠዋት አንተም በጣም እንደሚፈልግ መማር እንደሚፈልግ ላይቭ ላይ መጥቶ እያወራን ነበረ። እስከ ሀሳብህን ግን ያ ማለት ያው ሰሞኑን ከዚህ አንድ ወር ጀምሮ በነበረው የተለያዩ ውይይቶች ሁሉ ነገር ያው እዛ በፊት እንግዲህ ከዛሬ ስንት ዓመት በፊት ያው ሁሉ ነገር አውቃለሁ ቆይተናል። እንግዲህ እኔ ከአንተ ጋር መማር ፈልጌ ነው የመጣሁት። የምታስተምረኝና በስርዓት መልካም ነገሮች የምታስረዳኝ ያለ ብዬ ነው የመጣሁት ወንድሜ። ሌላ ነገር የለውም። ነገ እንግዲህ ጠዋት ምን ቃል ጋር ገብቼ ነበረ። ማታ ነው የሚገባው ምናምን ማታ ነው አሉኝ። እነሱ ጋር እንግዲህ ምንም አይነት እናደርግበት ነገር የለም። ካሁን በኋላ ተውረፈንት መልካም። እሺ ትምህርት ከሆነ በውስጥ ትጽፍልኛለህ፣ መምህር እንመድብልሃለን። ጥያቄ በኋላ ላይ ትጠይቀናለህ። እኔስ መልካም። ነስር እንኳን ደህና መጣ። ነሲር ይሰማል? ቆይኛ እንትን ስትል ሰምቼ ነው። በሁለት ይከፈላል ዋህብያና ምን ነበር ያልከው? እና እስቲ የቱ ጋር ነው ሁለቱ እንደሚከፋፈል የሚያሳየው? ብታሳየኛም ቦታ በቁርአን ላይ ዋህብያና እንትኖች እንደዚህ ብሎ ያምናሉ የሚለውን ቦታ ያው የዋህብዮችንም የሱፊያንም እስቲ ያሳየኝ። መልካም። አንተ አላህ ይመጣል ያረፋ ቀን ብለህ ታምናለህ ወይንስ አይመጣም ብለህ የምታምነው? እንዴት ስትል አልገባኝም። ለዛ እኮ ነው አሳየኝ ያልኩ። መልካም እኮ አላህ ይወርዳል አላህ ነው ብለህ የምታምነው? አላህ ነው ብለህ ከአርሽ በላይ። ሱፊዎችስ ምን ብለው የሚያምኑት? ከአርሽ በላይ። አንተ ሱፊዎችስ ምን ብለው ነው? ዲፍረንስ አለው? ሀባሾችም እንደዛ ብለው የሚያምኑት ከአርሽ በላይ ብለው። እርግጠኛ ነህ? አዎ ልዩነት ያለው አይመስለኝም። እንደዛ ነው። አይ ዶንት ኖ በምኑ ከአርሽ በላይ ስትል እንደዛ ነው ማቀው ማለት ያው ከአርሽ በላይ ነው። በምኑ ነው ከአርሽ በላይ ስትል? አላህ የት ነው የሚኖረው አልከኝ? ከአርሽ በላይ አልኩ እኮ። በዛቱ ነው ወይንስ በእውቀቱ? ሱም መስተው አለል አርሽ ነው የሚለው ቁርአን ላይ። በምኑ በዛቱ ነው ወይንስ በእውቀቱ? አሁን ያልኩን መልስልኝ። ኦኬ ከአርሽ በላይ ነው። አንተ በዛቱ ነው ብለህ የምታምነው? የሁለቱን ዲፍረንሱን እስቲ አሳየኝ። አሁን ያልኩህን አሳየኝ እስቲ ከቁርአን ላይ የሁለቱን ዲፍረንስ። እነኛ ይመጣል ይሄኛው ቤት ይመጣል የሚለውን የሁለቱን አሳየኝ። የሁለቱን ማሳየኝ ስትል የለም ቁርአን ላይ እኮ ቁርአን እንደዚህ አይነት ነገር የለውም። ኮስ ቁርአን ላይ እንደዚህ ከሌለ አንተ ከየት አንተ ነው ታዲያ ዋህብዮች እንደዚህ ሱፊዮች እንደዚህ ያልከው? አንተ ደግሞ ምን እያልክ ነው? እግር የለውም ባታለው ጭንቅላት ይኑሮ አይኑሮም እያሉ ባለፈው አዋርደው እንደለ እንዳልሰማ ሁሉ አሁን ሌላ እንትን የምትለው ቃንዴ አይደለ ሰይድ እስቲ አንተ እሱ ማለት ጥያቄ እንትና ነስር መልካም። አንተ ሱፊ ነው ዋህብያ ነህ? የሁለቱ ልዩነት ነገር ምንድን ነው? ኦኬ ነብይ እሺ፣ የነብይን ሱና ትቀበላለህ ሐዲስ ወይንስ ቁርአን ብቻ ነው የምትቀበለው? ለምን እንቀበላለሁ እንጂ የነብያችንን ሱና ካልተቀበልኩ ምንም ሙስሊም ሆንኩ። ኦኬ ነብይህ ሙስሊም ይከፋፈላሉ ብሏል? አይከፋፈሉ ምን አለው ብሏል? ስንት ቦታ ነው የምትከፋፈሉት? ወደፊት ለ77 ነው እንደዚህ ብሏል። 73 ቦታ ያ። ስለዚህ ኡመቱ የእስልምና 73 ቦታ ይከፈላል አይደለ? ኦኬ ስለዚህ የክፍፍል አንዱ ከክፍፍሉ አንዱ እስልምና አንተ የሐሳብ ለውጥ ይመጣል እንጂ መከፋፈል አሁን ጀስት እንደናንተ ጴንጤ ኦርቶዶክስ ያላል ለሚከፋፈለው የሐሳብ ለውጥ ይመጣል እንጂ አንድ ነው። ሁሉም አሻዱ አላህ ኢላሀ ኢለላህ ብሎ ነው የሚያምነው። የትኛውን ቦታ ብትሄድ የትኛውን መስጊድ ውስጥ አንድ አይነት ነው የሚሰገደው። መልካም እሺ፣ ገነት ይገባሉ እነኛ 72ቱ 73ቱም ገነት ይገባሉ በአሻዱ አላህ ኢላሀ ኢለላህ እስካሉ ድረስ ሁሉም የቅጣቱን ወስድና ከዛ በኋላ አላህ ነው የሚያውቀው። ይገባል አይገባም እሱ የአላህ ነው ውሳኔ ነው፣ የኛ አይደለም።
መሐመድ ግን አንደኛው ብቻ ነው ገነት ይገባል ያለው፣ ሌሎቹ ገሃነም ነው የሚገቡት ብሎ። እንዴት? እኔም አላውቅም። 73 ቦታ እስልምና ይከፋፈላል እኮስ ሁሉም ቅጣቱን ይወስዳል። እሱም ያውቀዋል። ፈጣሪ አንድ አላህ ነው። አይ ስለዚህ መሐመድ እየዋሸ ነው ካላልከኝ፣ አይሁዶች 71 ቦታ ይከፈላሉ፣ 70ዎቹ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ክርስቲያኖች 72 ቦታ ይከፈላሉ፣ 71ዱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ሙስሊሞች 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። እኮስ ገሃነም ገርቶ ደግሞ እንደማይቀሩ ታውቃለህ። በቁርአን ሁሉም ቅጣቱን ወስደው አይቀሩም፣ ይቀራሉ፣ ሌላ ጉዳይ ነው። አሁን ገሃነም ትገባለህ። ምክንያቱም እኮ የሚገቡት እኮ አንተ ብታመልከውን አላህ ነው። አላህ ላይ ስላመፁ ነው። መልካም። ስለዚህ እነኛም ከገሃነም ይወጣሉ ማለት ነው። አንተ የምታመልከውን አላህ ጣዖት ነው እያለ ገነት ይገባል? አይገባም። በአላህ ተቃራኒ የሆነ ሰው ጭራሽ አይገባም። ሽርክ ነው። ስለዚህ አንተ የምታመልከውን አላህ አንተ የምታመልከውን አላህ ሀባሾች ለምሳሌ ጣዖት ነው የሚሉት። ተጀምሮ ያላለቀ ጭንቅላት የሌለው እግር ብቻ የሆነ እሱ ፍጡር ነው ብለው ነው የሚያምኑት። እንደዛ የሚሉ ስለዚህ እነሱ ገነት ይገባሉ? አሳየኝ እስቲ። እንደዛ የሚሉ ሀባሾች እንደዚህ ነው የሚሉን አሳየኝ። አስተምሮታቸው እንደዛ ነው። እንደዛ የሚል ሰው ገነት ይገባል አይገባም? እስቲ አሳየኝ። ገነት ይገባል አይገባም? እሺ ገነት ይገባል አይገባም? እምነትህን ማሰብከን ገነት ይገባሉ አይገቡም? እንደዛ እያሉ ፕሊስ ቆይ እኮ ሳሳየኝ እነሱን መጽሐፉን እንደዚህ ይላል የሚለውን ፓርት አሳየኝ ነው እኮ። አንተ እንዴት ነው የምትረዳው? ይገባሉ ብለህ ነው የምትረዳው አይገቡም ብለህ ነው የምትረዳው? አይ ጀስት የነሱ እንደዚህ ነው የሚያምኑት፣ በዚህ ነው አላለቀም የሚለውን ከሐዲስ ላይ ያሳየኝ እኮ ነው ጥያቄ። በቃ ልንግባባ አልቻልንም። ሐዲስንማ እኮ እናንተ የምትረዱበት ሌላ ነው፣ እነሱ የሚረዱበት ሌላ ነው። ግን አስተምሮታችሁ ላይ እንደዚህ ትባባላላችሁ። ስለዚህ እኮ እነሱ በሚረዱበት መንገድ አሳየኝ አልኩ እኮ። እነሱ በሚረዱበት መንገድ አሳየኝ። ኦኬ እሺ፣ አንድ የእንትናን ቁጣባ እንዲያውጣልኝ የሚለው ከሆነ አየ ችግር የለውም። ምክንያቱም ምንም አታውቅም። አሁን አስቸጋሪው ፓርቱ ምንድነው? አንተን አላ ጣዖት እያሉ ገነት ይገባሉ እያልኩ እየተረዳህ አይደለም መሐመድ። አንዴ ሀሳብ ንስጥ። እሱን ችግር የለውም እንኳን እኔ አንተም ሳታውቃቃለሁ ብለሃል። ግን አሳየኝ ነው ጥያቄ። ቆይ አዳምጥሽ። እኔ የምለው ግን እፎይ ጥያቄ ነበረኝ። ፕሊስ ቆይ አንዴ አደረጉ። ቆይ አንዴ እሱ ጥያቄ ስለጠየቀ ለእሱ ምላሽ አንዴ ልስጠው። አንዴ መጽሐፍ ልበልለት። ኦኬ ክርስቲያን አንዴ እንትን ውስጥ እስላም ክፍፍል ውስጥ ገባና የእንትናን ኮንትራቫርቲንግ አባው ቁርአን የሚለው ዲስቢሊቭ የሚለውን አውጣልኝ አንዴ። እሱን አሳየው። እሺ ያ ግን በቁርአን መለያየት እሱን መጀመሪያ ያውቃል ልጁ ክደት እንደሆነና እንዳልሆነ አያውቀውም እኮ። አስቸጋሪ ፓርት እሱ ነው። እሱ የሚፈልገው ሊትራል ስም ነው የሚፈልገው። አባቅ ባብያ ሚል እስኪ ታነባዋለህ ነስር? ሀሳብ እንስጥ። አንድ ጊዜ እኛን ብታዳምጡን ደስ ይለናል። አንዴ ሙሐመድም ብሎ ተናግሯል መሰለ በቁርአን ላይ መለያየት ወይም ደግሞ መከራከር ክህደት ነው ብሎ ተናግሯል። ስለዚህ ከሃዲ ገነት ነው የሚገባው ወይስ ገሃነም ነው የሚገባው? የካደ ሰው ነስር መልስ። ምንም ያውቀው ነገር የለም። እሺ ወደ እንትኑ መልስ። የአካካዱ ሁኔታ ምንድነው? የካደው ምን ብሎ ነው የካደው? ላኢላሃ ቢልም እንደዛ ከአንተ ጋር ካልተስማማ ይገባል። ይሄ እኮ የሀሳብ ለውጥ ነው እንጂ አላህን ለምሳሌ 3 ነው 4 ነው ወይ ደግሞ ጣዖት ነው ብሎ ይሄ ሰውዬ ሌላ ነገር አይደለም። አሁን ለምሳሌ ያንተ አላህና እሱ አላህ ይለያያል። ይሄ ሌላ አጀንዳ ነው።
ዝም ብለው ያውቃን እንጂ ለምንድነው አሳየኝ እኮ ነው አሁን ጥያቄ። ይሄ አላህ ይለያያል የሚለውን ቁርአን ላይ አሳየኝ ያልኩ። አንዴ አላህ ከአርሽ በላይ አይደለም ብለው የሚናገሩ ለምሳሌ በቦታ ይገለጻል አላህ ብለው የሚናገሩ የተጠየቀውን ጥያቄ ለምን አይመልስም? እሱ የተጠየቀውን ጥያቄ አሁን ነስሮ የጠየቀውን ጥያቄ ለምን መረጃውን ራሱ አንብቡ የምትል ከሆነ ኦኬ፣ አንድ እንድገመው። ላኢለላ ስለሚሉ አይከፍሩም ብሏል። ላኢለላ የሚሉ እንደሚከፍሩ አሁንም ላንብብለት አንዴ። የአቂዳ መሰረታዊ የአቂዳ ሌሎች ሼክ አብዱልአዚዝን አንድ ያውጣው ኪታቡን። ኮሻ አብዱልአዚዝ አይደለም ሐዲሱ ነው። ድንቁርና ውስጥ አትግባ፣ አዳምጣ አንዴ። ላኢለላ ማለት ያድናሃል ወይ? እሷን ቃል ስለሆነ የፈለግከው እኔ ደግሞ ሰጠዋለሁ። ክፉ ነኝ። ላኢለላ የምትለዋን ከላይ አንብብለት። ክፉ ነኝ። አየህ፣ ቃሏን እራሱ አመጣብሃለሁ። ከላይ አንብባት። ከቀይ ከተመሰመረበት ከፍ ብለህ የእስልምና ድንቁርና እኮ ከባድ ነው። እስቲ ቁርአኑ ምንድነው? ሱራ ስንት ነው? እኔም ከፍቼ አዳምጡ። ቆይ ቁርአን ስንት ነው? ሱራ ምንድነው ቁርአኑ? በዚህ መጣን ድንቁርና ማለ እንደ ለካ ሰዓት ነው መግደል። እየቀለደ ነው ይሄ ልጅ፣ ምንም እየቀለደ እኮ ነው። አንብባ አንድ ክርስቲያን ላኢለላ ቢሉም ይከፍራሉ። ይሄ አንተ ሊቃውንቶች አዳምጥ። ቆይ የእናንተን አላህ አህባሾች የሚሉት አላህ ያጥፋው ነው የሚሉት። የእናንተን አላህ ይህን እንኳን አታውቁም። ይህን አልሰማችሁም እንዴ? ላኢላሃ ኢለላህ የሚለው ቃል ይሉት ነበር። ይህንን ቅጣት የሚቀምሱት ምክንያት እነርሱ በቃሉ ያላመኑ ስራን በአላህ ብቻ የማይሰሩና በቃሉ ትክክለኛ ትርጓሜ መሰረት የማይመሩ ስለሆነ ነው። ከሁሉም እጅግ በጣም ያዘው። ቆይ ላኢለላ ማለቱ አያድናቸውም እያለ ነው። ይሄ ዋብያዎች መጽሐፍ ነው። ላኢለላ ማለት ይሉታል፣ ነገር ግን በትክክል አይደለም። which means እናንተ ይሮጣል፣ ይገባል፣ ይቆማል፣ ይሄዳል ብላችሁ ታምናላችሁ። እነሱ አያምኑም። ላኢለላ ቢሉም እኛ የሚሮጠውን አምላካችንን አይደለም ላኢለላ ሲሉ አላህ ሲሉ የእኛ ሯጩን አላህ አይደለም በትክክል አይደለም የሚሉ እያሉ ነው። ቀጥል አንብበው። ቀጣይ ምን ይላል? ከሁሉም እጅግ በጣም የከፋ ክህደት አንጸባራቂዎቹ የሁዲዎች ከሃዲ ሆነው ቃሉን ይሉታል። እነዚህ የሁዲዎች እንኳን ቃሉን ይሉታል፣ ላኢላሃ ኢለላህ ማለት ነው። ይሁን እንጂ ለእነርሱም ቃሉ አይጠቅማቸውም። ምክንያቱም የሁዲዎች በመልእክቱ ትክክለኛ ትርጓሜ መሰረት የማይሰሩ ስለሆነ ነው። ስለዚህ በዚህ ኡማ ውስጥ ቀብር አምላኪዎችና አውሊያዎችን አምላኪዎች ለአምልኮ ለእነርሱ ስለሚያደርጉት ክህደትን አንጸባርቀዋል። ለአላህ የሚገባውን አምልኮ ለእነርሱ ስለሚያደርጉ ክህደትን አንጸባርቀዋል። እነዚህ ወገኖች ይህን ቃል በንግግር ቢገልጹትም ነገር ግን መልሰው በንግግራቸው በእምነታቸውና በስራቸው ይጻረሩታል። ያ በነገራቸውና በእንትናቸው መልሰው ምን ያደርጉታል? ይክዱታል። አንድ እንድገማቸው አንዴ ለሚቼክ የአላህ ባህሪያትና ስሞቻቸው ተወሱል ላይ 131ኛው ፔጅ ላይ ሀባሾች ካፊር እንደሆኑ የተቀመጠበትን አንድ አንብበውና ወደ ቶፒካችን እንመለሳለን። ፔጅ ስንት አልከኝ? 131 የአላህ ባህሪያትና ለስሞቻቸው ማምታቻ የተሰጠ ምላሽ። እኔ ግን መጠየቅ አልችልም። ተረጋጋ። ባይዘ ቶፒካችን ስላስወጡን ነው፣ እንመለስበታለን። ምን ይላል መሰላችሁ? ይሄ ደግሞ ሼኹል ኢስላም ኢብኑ ተይሚያ ከዚህ የታድሶ
ሐዋርያዎች መካከል አንዱ እንደሆነ የአራቱ መዛፍ ምሁራን ተስማምተውበታል። ዛሬ አህባሾች በተበሩክ በተወሱልና በተወሱፍ ስም የሚያንጸባርቋቸው ድርጊቶች ሁሉ ኢብኑ ተይሚያ ከ700 ዓመት በፊት በዝርዝር ጽፈዋል ይላል። ከዛ በኋላ እነዚህን እንዳለ ስለ ሱፊዎች ማለት ነው እነሱ የሚያደርጉት ነገር በሙሉ ምን ይሉታል? ሎክ ይህ ምን ማለት ነው? ኩፍር አይደለም እንዴ ብሎ ይጠይቃል። ኢስላም እንዲህ አይነት ፍልስፍናን ያስተምራልን? አላህና ባሮቹ በየትኛው ሚዛን ነው አንድ የሆኑትን አህባሾች እንዲህ አይነት ፍልስፍና ያስተማረው? እያሉ ይቀጥላሉ ማለት ነው። 33 ቀጥሎ 33 ኦኬ። ከዛ ምን ይላል መሰላችሁ? ቀደም ሲል በጠቀስነውና በሌሎች ባልጠቀስናቸው ጉዳዮች መሰረት ይላል አንደኛ የአህባሾች ጀማዓ የጠመመ ቡድን ከአለል ሱና ወልጀማ የሙስሊም ጀማዎች የወጣ ነው። የማ አህባሾች ማለት ነው። አንዴ እንዳወራ ይፈቀድልኛል? አንዴ ተረጋጊ። እሺ ምን ያለ ከጀማው የወጣ ነው። ጠማማ የጠመመ ነው። አንደኛ ከጀማውም ከእስልምና የወጣ ነው። ሙስሊም አይደለም ነው ሊተራሊ። ቀጥል። ያ እሺ። ሁለተኛ በዚህ ጀማዓ ፈትዋ መተማመንም አይበቃም። ስለዚህ አህባሾች የሚሰጡት ፈትዋ ማለት ነው ምንም ጥቅም የለውም፣ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊም ጀማዓ በወጣ አባባል ይፈቅዳሉ። ልቀጥልላቸውና ሶስተኛ በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ ሉክ የእነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በእነርሱም ወጥመድ በማናቸውም ስም ወይም መፈክር ስር እንዳይገቡ ጭምር ማለቱም ተከታዮች ምክር መስጠት እያለ ይቀጥላል። ይሄን እነዚህ ደግሞ ጀሃነም ነው የሚገቡት። ግልጽ አይደለም ግን ንግግራችሁ እያስተማራችሁን ነው ወይስ እንድናብራራላችሁ እየጠየቃችሁ? እሺ አሁን በቃ እንጠይቅ አብራሩልን። خلاص አዳምጣው። አረፋ መቼ ነው የሚከበረው? ኡስማን አረፋ ነው ያልከኝ? ሮብ በእኛ በኢትዮጵያ ረቡዕ የእርድ በዓል ነው አይደለ? አዎ በትክክል። የዛን ዕለት አላህ ወደ ባሮቹ በቅርብ ይመጣል ተብሎ ይታመናል? እኛ እናምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለህ ታምናለህ? አላምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለው የሚያምኑ ትክክል ናቸው? ተሳስተዋል? የተሳሳተ መንገድ ነው ያ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ይወጣል ይወርዳል ብንል እንዴት ነው ተንቀሳቃሽ ነገር ልታደርገው ነው? አሁን አንተ እያልክ ያለው በሱፊና ወሃቢ በሚባለው ጀማዓ መካከል ልዩነት አዳምጠኝ። ልዩነት እኔ ሱፊ ነኝ፣ በመጀመሪያ ደረጃ ሙስሊም ነኝ። ከዛ ሱፊ ወደምትለው ጀማዓ ልትቀላቀለኝ የምትችለው አይነት ሰው ነው። ገብቶሃል? በአቂዳ ደረጃ ማለት ነው። በዲን ደረጃ ሙስሊሞች ነን፣ በአቂዳ ደረጃ ደግሞ አቂዳችን ይለያያል። ቅድም እንዳልከው መጀመሪያ ላይ እንዳልከው እስልምና ለ73 ይከፈላል። ናም ይከፈላል። አኺሩ ዘማን ላይ ረሱል አለይሂ ሰላቱ ሰላም ሙስሊም ተብሎ እኮ ለ73 ይከፈላል። እሱን ተወውና መልካም። ስለዚህ አንተ አቂዳ ሱፊ እንደመሆን መጠን ሰው አላህ ይወጣል ይወርዳል የሚለውን አትቀበልም አይደለ? እኔ አልቀበልም። ግን ደግሞ አሁን አንድ ጥያቄ አለ። አሁን አንተ ከኛ ውስጥ ሰርገህ ገብተህ እየከፋፈልከን ነው። ገብቶሃል? እኔ እናንተን በሚመለከት ነገር ብቻ አወራኝ። ኦስማን አሁን ባነበብነው መጽሐፍ ላይ ደግሞ የሱፊውን አቂዳ የጠመሙ ጀማ ናቸው ይላል። ስለዚህ ቆይ ትቀጥላለህ። which means ጠማማ ናችሁ ከእስልምናው ጀማ የወጣ ነው ይልሃል። አንተን አይደለ? አይተዋል አሁን ስናነብ። አዎ ያየሁት ነበር። ያ እኮ የሰው ሀሳብ። ነብይ ደግሞ አደርብ ተደረብክ ካሁን በኋላ ክርስቲያን አስወርደው። ይሄ ጠጅ ቤት ወይንም ጠላ ቤት ወይንም የሆነ ገባ ውስጥ አይደለም። ኦኬ ነብይ ደግሞ እንዲህ ብሏል። አንድን ሰው አላግባብ ካከፈረ አንዱ አክፋሪው ወይን ወደ ራሱ ይመለሳል ተተሳሳተ፣ ወይንም ደግሞ ያከፈረው ይከፍራል አይደለ? በትክክል
አሁን ባነበብነው መጽሐፍ መሰረት አክፍሯችኋል። ትክክለኛ ከሆነ እውነትም ካፊር ናችሁ። ትክክለኛ ካልሆነ ግን ክፍረቱ ወደሱ ነው የሚመለሰው አይደለ? በትክክል። ስለዚህ አንተ ነው የከፈርከው ወይንስ እና አህመዲን ጀበል ጀማ ነው ከፈረው? ሶዛት አሁን አንተ እየጠብቅ ያለው ከኔ እንትና ካፊር ነው እንትና የሱፊ ኪታብ ላይ ምን ይላል? አህባሽ የምትለውን ግሩፕ ቅድም ያነበብከውን ተውና ሱፊ ኪታብ ላይ ምን ይላል? ታከፍራላችሁ። ሉክ አሁን ከወጥመዱ አታመልጡ። ካከፈረ እኮ አልኩህ ኡሳማ፣ ችግር የለውም። እሺ ልለፍ እሱን ለምን መሰለህ? የእኛው አጣብቂኝ ውስጥ ይከታችኋል። አየሁ አይደለ? አንድነን ቢለው ጋር ብትሄድ የነብይ ንግግር ይይዛል። አላግባብ ካከፈረ አክፋሪው ራሱ ይከፍራል ስለሚል ማለት ነው። ወይ ከሁለት አንዱ ነሰሰርሊ ይከፍራል ብሏል ነብይ። አንዱን ካከፈረ ኡስታዞቻችሁ ደግሞ እየወጡ ቀን በቀን ለምሳሌ አንተ ሱፊ ከሆንክ ተቀዳሚ ሀጂ ሙፍቲን ትከተላችኋለህ ብዬ አስባለሁ። አንዴ ተቀዳሚ ሀጂ ሙፍቲን ትከተላችኋል አይደል? ያን እኮ መጀመሪያ ወራ ነው እኮ ተቀዳሚ ሀጂ ሙፍቲን ትከተላችኋል። ይከፈላል ከ73ቷ አንዷ ጀነት ማንም ሙስሊም የሚያምናል። ተስማማን? እሺ ከ73ቷ አንዷ ጀነት ተስማማን። አዳምጠኝ። ቆይ ቤቱ የኔ ነው ብለህ አይደለም አንተኛ የምትወራው። አዳምጠኝ። እሺ ቀጥል። አይደለም ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው ይቅርና ማለት ነው ከእናንተም ጋር እኮ እየኖርን ነው። ገብቶሃል? ዱንያ ላይ የምትኖርበት አህዋል አለ። ዱንያ ላይ የምትኖርበት ሐል አለ። ተረድተኸኛል? አኺራ ላይ ያለውን በእስልምና ምን ይላል መሰለህ? ሶደቃ ስትሰጥ ይላል ግራ እጅህ የማያየውን ያክል ነው በቀኝ እጅህ ሶደቃ መስጠት ያለብህ። ማለት ግራ እጅህ የማያየውን ያክል ሶዛት እኔ ዲኔ ለራሴ ነው። እኔ ሙስሊም ነኝ እንትን ነኝ እኔ ነኝ ጀነት የምገባው አንተ ነህ ጀሃነም የምገባው እያልኩ ማንም ሰው ላይ ልዝት አልችልም። እስልምና አይፈቅድም። ኖ ዛት እኮ አይደለም ኦሳማ ወንድ ልጅ ለምሳሌ ልጠይቀኝ አህመዲን ጀበልም ሆነ ኦኬ እሺ አውራች ያ ወደ ዋናው ነጥብ እንመለስና እንዳስተምሮቱ እናውራና እሺ እንዳስተምሮቱ እናውራና አንተ እንዳስተምሮቱ አላህ ይሮጣል እጅ እግር አለው ከአርሽ በላይ ነው የሚለውን ይሄ ፈጣሪ ነው ወይንስ ፍጡር ነው ብለህ የምታምነው? ምክንያቱም አንድ ፈጣሪ ነው ያለው ነው ያምናለው። ያ አንዱ ፈጣሪ በደንብ ነው ያነበብከን፣ በደንብ ነው እኛን የተረዳሃን። ፍጡር ነው አላህ የሚንቀሳቀስ ነገር በሙሉ እኛ ምን እንላለን? አላሁ መውጁድ ቢላ መካን ነው። አላህ ነገራቶችን ሁሉ ፈጠረ፣ ከነገራቶች አይፈልግም። ኢማጂን በሰው ልጅ አእምሮ የኛ ጌታ አይሳልም። ገብቶሃል? ከዛ ላይ ወጣ ወረደ ስልህ እየሳልከው ነው አንተ። ከናንተም ከክርስቲያን ወንድሞቻችን የምንለየውን በዚህ እኛ የሆነ ቦታ ላይ ቁጭ አድርገን አንገዛው። ተረድተኛል? ቆይ አንዴ እኔ ተጋዙት አላልኩም። እኛ መውጣት መውረድ መሄድ መምጣት ለፈጣሪ በባህሪ ይነገራል ብለን አናምንም። እነኚህ ሁሉ ለፍጡራን ባህሪ የሚነገሩ ናቸው። ለፍጡራን ተስማሚ የሆኑ መሄድ መምጣት፣ በቦታ መካበብና መወሰን የፍጡራን ባህሪ ናቸው ብለን ነው የምናምነው። ሰው ዋብዮቹ ግን በፍጡራን ባህሪ ይካበባል ብለው ያምናሉ። አረፋ እንደደረሰ ሰሞኑን ያው እናንተም ታከብራላችሁ። የአረፋ ዕለት ደግሞ አላህ ቅርብ ወደሆነ ወደኛ ይመጣል ብለው ያምናሉ። አላህ ይመጣል። ሜይ ቢ ሀዲሱን ክርስቲያን አዘጋጅልን፣ ሀዲሱን እንመልከተውና እናንተስ እንዴት ነው የምትረዱት? ዋብዮቹ ይህንን ሊትራል ወስደው ስለምናውቀው ስላመንበት እንትን ባታሳይንም ችግር የለው ማለት ሲባልም የያዝነው ስለሆነ እፎይ አንድ ጥያቄ ልጠይቅህ። ትቀጥላለህ? ቆይ አንዴ። ስለዚህ አላህ ይመጣል የተጻፈውን ጽሑፍ ስለምናውቀው ነው። እፎይ መደጋገም አይጠበቅብህም። መደጋገም ሳይሆን አንተ እኮ አልቀበልም ወደሚለው ነው የመጣው። አሁን ይህንን ደግሞ የሚቀበሉ አሉ አይደል? ውስጥ ላይ እኮ ገብተህ እኮ ይህን ያክል መበታተን እኮ አይጠበቅብህም። ስለ ክርስትናና ስለ እስልምና ብቻ የእኛን በሌላ ርዕስ እያስፈራ ያለው ሚስጥራችንን አወክብን የሚለው ነው እያስጨነቀ ያለው። እኔ ደግሞ ሁሉን ነገር አወቅኩት። ስለዚህ ሚስጥራችሁን ባውቀው አይክፋ፣ እንደውም ደስ ሊል ነው የሚገባ የዚህን መጠን ማወቅ የሚለውን ማለት ነው። አሁን የኔ ጥያቄ ምንድነው? እሱ አላህ የአረፋ ተራራ ጋር ለሚመጡ ሰዎች ቅርባቸው ይመጣል ይላል። አንተ ደግሞ መምጣት መሄድ ለፈጣሪ አይነገርም፣ ይሄ ፍጡር ነው ብለህ ታምናለህ። ስለዚህ እዛ ጋር አሁን ይሄ እንዴት ነው የሚታየው?
አላህ እውነት ይመጣል ከአርሹ ወርዶ ወደ አረፋ ተራራ ለመጡ ሰዎች ይቀርባሉ? መሐመድ ቀጥል እስኪ። መሐመድ ዋብያ ትመስለኛለህ። እኔ ይህን ለማለት ሳይሆን የገባሁት እኔን እንድትሰብከኝ ነው። ስለ እምነትህ ማወቅ ስለምፈልግ ነው። ጥያቄ ከሆነ ከ5 ሰዓት በኋላ መጠየቅ የምችለው ያ እስከዛ መቆየት ትችላለህ? ይቻላል፣ ችግር የለም። ዶክተር ከድር ዲአር ከድር አይ ዶንት ኖ ዶክተር ኮንግ ሰማል ሀቢብ። በነገራችን ላይ አላህ ይወርዳል አይወርድም በሚለው ትልቁ ልዩነታቸውም አንዱ ይሄ ስለሆነ ማለት ነው። ሙስሊሞች ብትመልሱ በጣም ጥሩ ነው ማለት ሃይማኖታችሁን የምታምኑትን ነገር ለመናገር አትፍሩ። ይለየናል ሊከፋፍለን የሚል ፍራቻ ውስጥ ለምን ውስጣችሁ እንዳለ አላውቅም እውነት ለመናገር። ክርስቲያን ያንተ ጉዳይ አይደለም፣ ያንተ ጉዳይ አይደለም እኮ እኔ ነው አላልኩም። እምነትን የትም መናገር አለብህ። ሰውን ለምሳሌ ስትጣራ ወደ የትኛው ወደሚወርደው አላህ ነው የምትጠራው ወይስ ወደማይወርደው አላህ? ተሰቅሎ ነው ወይስ አልተሰቀለም በሚለው ብናወራ ይሻላል። እሱ ላይ ጭናችሁ እንደምትመጡ እኮ እናውቃለን። እሱ ላይ ተጭናችሁ እንደምትመጡ አውቃለን። ክርስትናን ሂዱና ጠይቁ ተብላችሁ ተጭናችሁ ትመጣላችሁ። ስለ እስልምና ግን አይ ትንፍሽ ቆይ እሱ የኛ ጉዳይ ነው እናንተ ማውራት የለባችሁም ብላችሁ ታልፋታላችሁ ማለት ነው። እዚህ ቤት ደግሞ እንደዛ ነገር አይሰራም። ይወራል። የተደበቀው መስጊድ ውስጥ እዚህ እናወራዋለን። ሜቢ ሀቢብ ወይም ዶክተር ከድር ካለ መስጊድ ውስጥ እኮ አልተደበቀም። ይሄ ነገር ግልጽ ነው። ግን ምንድነው ነግሯችሁ መስጊድ ስለሆነ ግልጽ አድርግልና መሐመድ በየእምነቱ ልንገርህ። መልካም በየእምነቱ ግልጽ ነው። ለምሳሌ እኔ አሁን ሱኒ ሊሆን ይችላለሁ፣ ወንድሜ ሱፊ ሊሆን ይችላል። በየራሱ እምነት ውስጥ የሚያራምዱ አመለካከት አለ። እሱ አላህ አይወርድም፣ አላህ እንደዚህ አይደለም ብሎ ሊያምን ይችላል። በግልጽ ያውቀዋል። እዚያኛው አካል እንደዚህ ብሎ ያምናሉ፣ እንደዚህ ብሎ ማመኑ ግን የሀሳብ ስህተት ነው ብሎ ሊሰበክ ይችላል። በእኔ ተቋም ውስጥ መሐመድ ግን ልንገር፣ ይሄ በእናንተም ያለ ነገር ነው። የሀሳብ ልዩነት እኮ በሁሉም ዘንድ አለ። በቤተሰብ ውስጥ አይደለም። የሀሳብ ልዩነት ሳይሆን የእምነት ልዩነት ነው። የአንተን አላህ እነሱ ፍጡር ነው የሚሉት። የእምነት ልዩነት የለንም። በእምነት ልንገር ልዩነት የለውም። በእምነት መሐመድ ኦሳማ እኮ አሁን ምን ብሎሃል? ይሄ ይወርዳል የሚለው ከአርሽ በላይ ነው የሚለው እጅ እግር አለው የሚባለው ፍጡር ነው ብሎሃል እኮ። አሁን ስናወራ አልሰማህም እንዴ? የአንተን አላህ ፍጡር ነው ብሎታል እኮ። ከአርሽ በላይ ነው የሚል አንቀጽ አለ። በዛ አንቀጽ ግን ያተረጓጎም ልዩነት ላይ ነው እኔና እሱ ማንስማማው። እኔ እንደወረደ ልተረጉመው እችላለሁ፣ እሱ ደግሞ እንደናንተ በምሳሌ ሊረዳው ይችላል። ገብቶሃል? ልዩነቱ ይሄ ነው። ችግር የለውም። አንተ የምትረዳውን አላህ እነሱ ምን ብለው ነው የሚያምኑት? የአንተ አላህ እንደዛ የተረጎምከው ፍጡር ነው። ስለዚህ አንተ የምታመልከው አላህ ፍጡር ከሆነ የአንተ አላህ እውነተኛ አንተ እንደገለጥከው ከሆነ ፍጡር እያልኩት እኔ ድናለሁ ወይ? አንተን አላህ ጣዖት እያልኩት ድናለሁ ወይ? መልስልኝ። ገብቶሃል አይደለም? ምልህ ለምሳሌ በጣም ገብቶኛል። አንተ የምትለው የጠቀስከው ነገር አለ። ከአርሽ በላይ ነው ብለህ ታምናለህ አልከኝ። እኔ አዎ አልኩህ። እሱ ላያምን ይችላል አልኩህ። ከአርሽ በላይ ነው ብዬ ሳምን ግን ያን አንቀጽ እኔ እንደወረደ ተርጉሜ ሊሆን ይችላል። ልጁ ግን በምሳሌ አነጋገር ሊተረጉመው ይችላል። እኔ ካፊር ነው አልለውም እሱን። አንተ ቅድም ላመጣህ የሆነ መጽሐፍ የተጻፈ መጽሐፍ አመጣህና ካፊር ነው እያላችሁ ነው አልክ። እኔ ካፊር በለው አላልኩም። አትበለው መጽሐፍ አመጣህ ቅድም። ፕሊዝ መጽሐፍን ያመጣሁትማ እናንተ መጽሐፍ አስተምሮታችሁ እንደዛ እንደሆነ ነው። የኔ አይደለማ ግለሰብ የጻፈው መጽሐፍ ነው ያ። አዳም ተረጋጋ። ስለዚህ በደንብ አስተውል። እኔ ካፊር አልከው አላልከው ሁኬርስ ምን አገባኝ? የአንተን አላህ ጣዖት እያለ ይድናል ትክክለኛ ማኝ ነው ካልከኝ እስማማኛል። ለምሳሌ ይሄ ሰውዬን ካፊር አትለው አንተ ባልከው መሰረት። የአንተን አላህ ምን እንደሚል ግን አዳምጠው። ጓድ ክርስቲያን ሌላ ጥያቄ ቢጠይቅ ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ
ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደሉ ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለም የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ከነዚህ ጋር ነው መሐመድ ነን እያለ ያለ ይሄ ሰውዬ ቆይ መሐመድ ስማኝ ቆይ ካላዳመጥከኝ ፎይና ምኑን ተወያይ። ተረጋጋ። ቆይ አልጠየቅንህም ገና። አንተ አላህ ከአርሽ በላይ ነው ብለህ ታምናለህ? እጅ እግር አለው ብለህ ታምናለህ አይደለ? እንድመልስ እኮ አፈቅድልኝም። ቆይ ነው የምትለኝ? ታምናለህ አታምንም? ይሄን ብቻ መልስልኝ። አላህ ከአርሽ በላይ ነው ብዬ አምናለሁ። ኦኬ እጅ አለው የለውም? ማስረጃ አምጣ ማለት አለብህ። ማስረጃ አምጣ ማለት አለብህ። ዝም ብለህ ማመን የለም። አምኜሃለሁ። እጅ አለው የለውም? እሱ ራሱን በገለጸበት መንገድ እንገልጻለን። አለቀ። ይሄ ነው እምነቱ። ሌላ ነገር እጅ አለው ግራ የሚባል ጥያቄ የለም። አለው የለውም? እንደዚህ አይነት ጥያቄ ራሱ አይጠየቅም። አለው የለውም? እንደዚህ አይነት ጥያቄ አይጠየቅም። አላህ ራሱን በገለጸበት መንገድ ትገልጻለህ ነው። ቴንኪው በቃ። ስለዚህ እጅ ይኑረው አይኑረው አልገለጸም ማለት ነው። እናመሰግናለን። ከገለጸ አለው ብለህ መቀበል ነው። አለኝ ብሏል አለው ነው። ጎበዝ። ካለው ደግሞ እሱ ምን ብሎሃል? ይሄ እጅ አለው የሚሉትን እግር አለው የሚሉትን ከአርሽ በላይ ነው የሚሉትን አላሃቸውን የኔ አላህ እጅ እግር በዛ ማይገለጠው የእነሱ እጅ እግር ያለውን አላሃቸውን ይግደልባቸው ብሏል። ሙስሊም ነው ሙስሊም አይደለም? በዚህ አነጋገሩ ላይ አይከፍርም። በዚህ አነጋገሩ ከእስልምና አይወጣም። ቪዲዮውን አንድ ይክፈትልን ክርስቲያን እስኪ። ጎበዝ። በቃ አይከፍርም ብሎናል። እሺስ አንደም እጅ እግር አለው ብሎ ያምናል ይሄ ወንድማችን። የአንተ አላህ እጅ እግር ካለው የሚሮጥ እንትን የሚል ከሆነ የሚንቀሳቀስ ከሆነ ከአርሽ በላይ ከሆነ እሱን አላህን የኔ አላህ ይግደለው ብሏል። ስለዚህ አይከፍርም አለ። የአንተን አላህ አንተ የምታመልከው ጣዖት ነው፣ የኔ ጌታ ክርስቶስ ይግደለው ብልህ ራሱ እኔን ማክፈር የለብህም። የኔም ክርስቶስ ማን ተብሎ ስለሚጠራ አላህ ተብሎ ይጠራል በአረቦቹ። ክርስቶስ አላህ ተብሎ ይጠራል አረቦቹ በቋንቋ ስለሆነ። ስለዚህ አላህ ይግደለው ያንተን አላህ አሜን በል። ስለዚህ እኔ አልከፍርም። በአላህ ጌትነት በሙሐመድ መልእክተኝነት ያመነ ሰው የፈለገ ያንተን አላህ የኔ አላህ ይግደለው ገነት ይገባል። ያንተን አላህ የኔ አላህ ይግደለው እያልኩ የክርስቶስን ወገብ ያንበረከከ ጌታ ነው ያለ። አዳርብ ምንድን ነው እሱ? ክርስቲያን ቀጥልሽ። ያ ይቺን ቪዲዮ አንዴ ላሳያችሁ። በነገራችን ላይ እና አንድ ነን። ይሄ ቲክቶክ ጀማ በነገራችን ላይ በድራማና በፖለቲካ የተያዘ ስለሆነ ነው እንጂ አድምጧቸው። እነዚህ ትላልቅ ሼኮች ማለት ነው ምን እንደሚሉ። እነዚህ ትላልቅ ሰዎች ናቸው፣ ትላልቅ ተከታይ ናቸው። ምንድን ነው የሚሉት? አህባሾችን ኢቭን አህባሽ የሚባለው ግማታም ቆሻሻ የእስራኤል ከርከሮ የአሜሪካን ውሻ እስልምናችንን እንዲያበላሻ በደረሰበት ሁሉ አላህን ያስዋሻ የኢስላም ስም ይዞ ዲኑን ያንቋሸሻ ሰላምን የማጥፋት የችግር መነሻ ሆኖ ተገኝተዋል የአላህ መድወሻ ሰባብሮ ይጣለው ያሰጣው መድረሻ እናወግዘዋለን እስከ መጨረሻ። እሺ አንድ ናችሁ። አንድ ነን አይደለም። አሁን የሚያልኩ እንኳን አንድ ቀርቶ ለ73 ይከፈላል እኮ እስልምና። ይሄ እኮ የተረጋገጠ ነገር ነው እኮ። ግን የተቀነጨበ ቪዲዮ እንደዚህ አይነት ቪዲዮዎችን እያመጣህ ለምንድን ነው ከራስ እምነት ጥያቄ ነፃ የምታወጣው? ራስህን ነው። የእነዚህ ቪዲዮዎች መነሻቸው ይሄ መጽሐፍ ነው። ኦኬ ይሄ መጽሐፍ ነው። አሁን ይህንን መጽሐፍ አንብቦ የሚመልስልን አላህ በአረፋ ዕለት ይመጣል ሲባል ምን ማለት ነው? ይሄ የሚያስረዳ ሙስሊም ሀቢብ እንዴት ነህ? አለሁ። ምንድን ነው ጠፍተሃል? አንድ ሰውዬ ምን አልከኝ? ጠፍተሃል። በሰላም ነው? በሰላም ነው። እባክህ ምንድን ነው ወረዱብህ እንዴ? ኧረ ምን ይወርዳሉ? ተቃውሞ በዛ። በፊት አክቲቭ ነበርክ፣ ትቆጣ ነበር። አሁን ዲሲፕሊን እንደሆነሃል። ማዳመጥ ብቻ። ይህንን ክፍል እንዴት ታየዋለህ? አላህ ይወርዳል የሚለውን የአረፋ ዕለት
ጥሩ ነው። እኔ ብዙም እውቀት የለኝም፣ ገና ተማሪ ነኝ። መልካምሽ እፎይ አንዋር ዑስማን አንድ የሚታርግ ተራን ጠብቅ። አውርተሃል አንዋር ወንድራመጣ ሰዓት ስጠኝ። ምን ያስባል? ምንም ያስባል? ሰላም ነው አለ እንዴት ነህ? ይመስገን። ኦኬ አረፋ ልደታ አላህ ወደ ባሮቹ ይቀርባል የሚለውን ክፍል ታምንበታለህ? አዎ። ኦኬ እንዴት ነው እሱ ይቀርባል ሲባል እንዴት ነው እሱ ይቀርባል ሲባል? ቁርአን ባለው ልክ ነው እኛ የምናምነው። ቁርአንን ቀርተህ ቁርአን አምጣ እስኪ አንዴ ቁርአን አምጥተህ በቁርአን አስተምረን እስኪ መጀመሪያ የሚለውን ቦታ መጀመሪያ አሳየን። ቁርአንማ ምን ስለዚህ ጉዳይ ስለ አረፋ በዓል ሲያውቀዋል እኔ ስለ አረፋ እንደዚህ አድርጉ እንደዚህ በሉ የሚለውን ቁርአን አብራርቶታል እኔ አምጣስ መጀመሪያ በቁርአን የለም የሚለውን ቦታ አምጣልን። አንተ መጀመሪያ ዝም ብሎ በፖለቲካ ብቻ ሳይሆን የለም የሚል አረፋ እንትን ላይ ተራራ ላይ ስትሄዱ አላህ ይመጣል የሚል ተረት የለም እኮ ሲጀመር ቁርአን ላይ መስበኩ በእውነት ቢሆን ይሻላል። መስበኩ አለ ካልከኝ አንተ ማሳየት አለ። ፖዚቲቭ ክሌመር ከሆንክ አንተ ነህ ማሳየት የሚጠበቅብህ። ሐዲስ ላይ ግን አለ ሊያሳይ ይችላል። ሐዲሱ ከቁርአን ላይ አላህ ያረፋ ቀን ይቀርባል የሚል አላህ መሆን አለበት። እሱ ችግር የለውም። አላህ ያረፋ ዕለት ወደ ቅርብ ባሮቹ ይመጣል በሚለው አይደለም። ይኸውልህ አንዴ እፎይ እንደማመጥ አንዴ በቁርአን አንዳንድ ቪዲዮ አምጥቶ በማሳያት አይደለም ሰውን ትክክለኛ እምነት አሁን የተጠየቀው መልስ ፕሊስ አታልቅስ። አይደለም ቁርአንን አምጥተህ የመጨረሻ ዕድል ልስጥህ። አላህ ያረፋ ዕለት ወደ ባሮቹ ቅርብ ይመጣል ነብይ ብሏል አላለም? ብሏል። መልካም። ስለዚህ ያረፋ ዕለት ወደ ባሮቹ በቅርበት ይመጣል ነብይ ካለ እንዴት እንደሚመጣ አስረዳን እስኪ። ከምዕራፍ በኋላ ግን አንተ አይልም የሚለውን ነገር አይተኸዋል? ቁርአን አንብበሃል በደንብ? ምኑ ላይ? ቁርአን ላይ ከፍ አድርጌ ይሄ ምልል አድርገህ እንዴ አንተ አምጣና አሁን አንበሳ ላውርድልህ። ቁርአን ላይ አላህ ያረፋ ቀን ወደ ባሮቹ ቅርበት ይመጣል የሚል ከቁርአን ላይ አምጣልኝ። እኔ አሁን አንበሳ አወርድልሃለሁ። አላሳይህም? ባለፈው ቁሱ ለአንተ አይደለም መሳቆድ አይደለም። አልተገለጠም፣ ሚስጥር አልተገለጠም። አላሳየህም እንደ ይለኛል። ያውልህ በእናትህ አሁን ያለው ለምን ትከራከራለህ? አንዋር እባክህ ድምፅህን እንደምሰማው ሰው ትመስለኛለህ። ስለዚህ አሁን አዲሱ ላይ ቁምና ቁርአን ላይ የለም ወደ ቅርቢቱ ባሪዎቹ የሚመጣ ከሆነ እንዴት እንደሚመጣ እሱን ብቻ አስረዳኝ። የአረፋ ዕለት ያችን ስፔሲፊክ ቀን የጠየቅኩህ እኔ የአረፋ ዕለት እንዴት እንደሚመጣ እሷን አስረዳኝ። ቀጥል። ማይክን አንሳ አንዋር። ማይኩ አንተ ነው። ቀጥል። ኢንቫይት ላክለት። በቃ ሃይማኖታቸው ምንም የሚያውቁት ነገር የለም ማለት ነው። ምንም የሚያውቁት ነገር የለም ስላላ ምንም እውቀት ኔፕ አንተማ በቃ ይመጣን ብለሽ መጠጥክ። እሺ ይህንኛው አላህ ይመጣል የሚለውን እንዴት ነው የምፈታው? አንተ በቤትህ እስኪ እድል ስጠን አንድ ጊዜ። አላህ ይመጣል የሚለውን እንዴት ነው የምትረዳው? ይመጣል የሚልህን ሰው ነው እየፈለክ ያለው አንተ። ይመጣል የሚለውን አስረዳን። ይመጣል የሚለውን ሰው ነው እየፈለክ ያለው አንተ። ብቻ እኮ ነው አይመጣም ያልከው። ለምን ፈልጋለሁ? ሁሉም እኮ ይመጣል ብለው አምነዋል እኮ። አንተን አይመጣም ያልከው። ይመጣል መጥቶም ይኩራ። እኔ ነኝ ልክ ማለት ነው።
ለምን ልክ ትሆናለህ? አንተም ልክ አይደለም፣ እነሱም ልክ አይደሉ። እፎ አንድ ነገር ልንገርህ፣ ሁለታችሁም ልክ አይደላችሁ። ሐዲሱን እስኪ አንብብና አስረዳን። አንተ ኢየሱስን በል ገብርኤል ሚካኤልን ያስጎነበሰ ጌታ ነው የኛ ጌታ፣ ያንበረከከ ጌታ። አይ አላህ የሚለው ተመላላሹን ሌሊት እንቅልፍ እየነሳ ክርስቶስ ነው የሚልከው። ሌሊት ሲያመላልሰው የሚያድረው። ኤኒዌይስ ቶፒኩ ላይ ስታክ አድርግና የሚመላለሰው አካል ፕሊስ ኡሳማ በጣም ቦሪንግ ሆንክ። ከስር ሆነ ታብታብ እያደረግ ተማር። መመለስ ምችሉ ብቻ የአረፋ ዕለት አንድ ሀዲሱን አንብበውና ለኦዲየንስ ግልጽ አድርገው። ክርስቲያን የተለያዩ ሀዲሶች አሉ በዚህ ጋር በተያያዘ በጣም ገራሚ ጥያቄዎች ቀጣይ ምናመጣቸዋሉ። ገና አይ ቲንክ እነሱ ከሌሊቱ 1/3 ይወርዳል ብቻ የምትለዋን ነው የሚያውቁት። ስፔሻል ዴይ ደግሞ አለ። ስፔሻል ዴይ ከሚባለው አንዱ የአረፋ ዕለት ነው። አላህ ይመጣል የዛ ዕለት። ኦራይት ለምን የሚመጣው? በየአመቱ መመላለስ ለምን አስፈለገው? አላህ የሚመጣበት ደግሞ አስቂኝ ነገሮች አሉት፣ እናየዋለን። እሱ ነው ሌሊት ሁል ቀን ይመላለሳል፣ ሁል ቀን ይመጣል። ደግሞ የአረፋ ቀን ደግሞ እንግዳ ሆኖ እንደገና ነው የሚመጣው። እንዴት ነው? እሱንም የምናየው ይሆናል። ይሄ ሀዲስ ላይ ያለ ዘገባ ነው። ሙተዋቲር ነው፣ ብዙ ዘገባዎች አሉት። ሳይ ሙስሊም ላይም አለ። ይሄ የኢብን ማጃ ላይ ያለውን ላንብብላችሁና ከዛ ሙስሊሞች ትቀጥላላችሁ። It was narrated from Ibn Musayyib that Aisha said the messenger of Allah said, Aisha እንደተናገረችው የአላህ መልእክተኛ እንደዚህ አለ ይላል። There is no day on which Allah ransom more slave from the fire than the day of Arafah. ከአረፋ ቀን በላይ አላህ ባሮች